ሰላም ሰላም ውድ ተመልካቾች እንደምን ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? የአፋብንን ለመከፋፈል ሲባል የፋኖ ምት መቋቋም ሲያቅተው የፋኖን ምት መቋቋም ሲያቅተው አገዛዙ ባህር ዳር ላይ ጎጃምና ጎንደርን ለመከፋፈል የህዝቡን ወደ እርስ በርስ ወደ ጦርነት ውስጥ ለማስገባት እንዲሁም ደግሞ አፋብንን ለመከፋፈል የፋኖን ድርጅቱን ለመከፋፈል እንግዲህ ባህር ዳር ላይ ባለሀብቶችን እያገተ ይገኛል። ስለዚህ እነዚህ ባለሀብቶች አብዛኛውን ጊዜ ቀበሌ 14 አካባቢ ነው የሚታገቱት። ይህንም ደግሞ ምንድነው በጭስ አባይ መስመር ያሉ የአፋብን የአማራ ፋኖ አባላት ናቸው የሚያግቱት። እየለዩ የጎንደር ተወላጅ የሆኑት ነው በተለይ እየታገቱ ያሉት። ስለዚህ ጎንደርን ከጎጃም ለመክፈል በፋኖም በህዝብም የጎንደርን ባለሀብት እያገቱ ነው አፋብኖች በማለት አማራ ፋኖ አርበኛ ዘመነ ካሴ እና አምባቸውን መግደሉ ሳያንስ አሁንም ደግሞ የጎንደር ባለሀብቶችን እያጠፋ ነው የሚል ፕሮፓጋንዳ ለመስራት በእነ አያሌው መንበረ የተመራ ቡድን እንግዲህ በእነ ደስዬ የሚመራ ቡድን ባህር ዳር ላይ የጎንደር ባለሀብቶችን ጎንደሬዎችን እየለየ እያገተ ይገኛል። ምንድነው የአፋብንን ለመከፋፈል ሲባል የፋኖ ምት መቋቋም ሲያቅተው የፋኖን ምት መቋቋም ሲያቅተው አገዛዙ ባህር ዳር ላይ ጎጃምና ጎንደርን ለመከፋፈል የህዝቡን ወደ እርስ በርስ ወደ ጦርነት ውስጥ ለማስገባት እንዲሁም ደግሞ አፋብንን ለመከፋፈል የፋኖን ድርጅቱን ለመከፋፈል እንግዲህ ባህር ዳር ላይ ባለሀብቶችን እያገተ ይገኛል። ስለዚህ እነዚህ ባለሀብቶች አብዛኛውን ጊዜ ቀበሌ 14 አካባቢ ነው የሚታገቱት። ይህንም ደግሞ ምንድነው በጭስ አባይ መስመር ያሉ የአፋብን የአማራ ፋኖ አባላት ናቸው የሚያግቱት። እየለዩ የጎንደር ተወላጅ የሆኑት ነው በተለይ እየታገቱ ያሉት። ስለዚህ ጎንደርን ከጎጃም ለመክፈል በፋኖም በህዝብም የጎንደርን ባለሀብት እያገቱ ነው አፋብኖች በማለት እና አምባቸውን መግደሉ ሳያንስ አሁንም ደግሞ የጎንደር ባለሀብቶችን እያጠፋ ነው የሚል ፕሮፓጋንዳ ለመስራት በእነ አያሌው መንበረ የተመራ ቡድን እንግዲህ በእነ ደስዬ የሚመራ ቡድን ባህር ዳር ላይ የጎንደር ባለሀብቶችን ጎንደሬዎችን እየለየ እያገተ ይገኛል።